ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ዕለታዊ የዜና ጥንቅራችን ተጀምሯል። ዜናዎቹን እየመራው ዮሴፍ ከበደ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኒጀር በጸጥታው ምክር ቤት ላሳየችው አቋም ኢትዮጵያ ምስጋና ቸረች። ኢትዮጵያ ኒጀር በጸጥታው ምክር ቤት የ2 ዓመት የአፍሪካ ተወካይነት ቆይታዋ ላሳየችው አቋም ነው ምስጋናዋን የቸረችው። ትናንት በኢትዮጵያ የኒጀር አምባሳደርነታቸውን ያጠናቀቁትን ዲፕሎማት የሸኙት ፕሬዝዳንት ሳህለወርቅ ዘውዴ ናቸው ምስጋናውን ያቀረቡት። ፕሬዝዳንቷ ኒጀር በመንግስታቱ የጸጥታው ምክር ቤት የ2 ዓመት አባልነቷ ላሳየችው በመርህ በጨዋነት በአፍሪካ አንድነት ላይ የተመሰረተ አቋም እኛና አፍሪካውያንን ያኮራች ነች ብለዋል። ኒጀር የታህሳስ የጸጥታው ምክር ቤት ፕሬዝዳንትም ሆና ማገልገሏ ተነግሯል። አፍሪካ በምክር ቤቱ ከ2 እስከ 3 ቋሚ ያልሆኑ አባል ሲኖራት ኬንያ፣ ቱኒዚያና ኒጀር ወክለዋታል። ነገ ታህሳስ 23 አንድ ብሎ በሚጀምረው የጎርጎሮሲያኑ አዲስ ዓመት ጋቦንና ጋና፣ ቱኒዚያና ኒጀር ይተካሉ። በጸጥታው ምክር ቤት አፍሪካ ቋሚ መቀመጫ የሌላት ሲሆን ይህ የተዛባ የዓለም አስተላለፍ ሊቀየር ይገባል በማለት ሴኔጋል፣ ደቡብ አፍሪካና ኢትዮጵያ በመሪዎቻቸው በኩል አዲስ ንቅናቄ ፈጥረዋል። ቱርክ ይህንኑ የአፍሪካውያን የፍትሃዊነት ጥያቄ ዓለም በ5 ሀገራት ብቻ አይመራም ስትል በፕሬዝዳንቷ በኩል ድጋፏን መግለጿ ይታወቃል። የጸጥታው ምክር ቤት ካሉት 15 አባላት ውስጥ 5ቱ ድምፅን በድምፅ የመሻር ባለመብቶች ሲሆኑ እነዚህም አሜሪካ፣ ቻይና፣ ሩሲያ፣ ፈረንሳይና እንግሊዝ ናቸው። ኮሎኔል መንግስቱ ኃይለማርያም የጓድ ዶክተር ካሳ ከበደን ህልፈተ ህይወት በመስማቴ ጥልቅ ሐዘን ተሰምቶኛል ብለዋል። ጓድ ካሳ በሥራ ዘመናችን ሁሉ አንድም ቀን ያልተለየኝ የትግል አጋር ወንድሜ ነበር ሲሉም ሐዘናቸውን ገልጸዋል። እሱን የመሰለ ድንቅ የፈጠራ ችሎታ ያለው ታታሪ ሰራተኛና ሀገሩን የሚወድ ወንድማችን ሲለየን ሐዘኑ ከባድ ነው። በቅርቡ የተለዩንን ጓዶች በማስታወስ ዛሬም ጓድ በማጣታችን በእጅጉ አዝኛለሁ ብለዋል። የፌዴራል መንግስት በ2 ወራት ውስጥ ከሀገር ውስጥ ገቢ 7.6 ቢሊዮን ብር ሰበሰበ። ከጥቅምት እስከ ህዳር 2014 ባሉት 2 ወራት ብቻ ከሀገር ውስጥ ገቢ ማለትም ታክስና ታክስ ካልሆኑ ገቢዎች ነው ገቢው የተሰበሰበው። ይህም የዕቅዱ 89.3 በመቶ እንደሆነ የገንዘብ ሚኒስቴር አስታውቋል። በ2014 በጀት ዓመት ሁለተኛ ሩብ ዓመት የ100 ቀን ዕቅድ አፈጻጸም በገንዘብ ሚኒስቴር በተገመገመበት ወቅት እንደተገለጸው በፌዴራል መንግስት ከሀገር ውስጥና ከልማት አጋሮቹ ለመሰብሰብ የታቀደውን የመንግስት ገቢ ለማሳካት ከፍተኛ ጥረት መደረጉንና አፈጻጸሙም መልካም እንደነበር ሚኒስትሩ አመልክቷል። ከጥቅምት እስከ ታህሳስ 2014 ዓ.ም ባለው ወቅት ከበይነ መንግስታዊ ተቋማትና ከመንግስት ትብብር የልማት አጋሮች በእርዳታና በብድር በድምሩ 364 ሚሊዮን ዶላር የተገኘ ሲሆን 255 ሚሊዮን ዶላር ደግሞ ወደ ሀገር ውስጥ ፈሷል። በተመሳሳይ መልኩ ባለፉት 3 ወራት ከመንግስት የልማት ድርጅት ትርፍ ድርሻ 3.8 ቢሊዮን ብር ለመሰብሰብ ተችሏል ተብሏል። የመንግስት ወጪን በተመለከተም በዚህ ወቅት ለፌዴራል መንግስት 73.3 ቢሊዮን ብር ወጪ የተደረገ ሲሆን ለብሔራዊ ክልላዊ መንግስት 33.6 ቢሊዮን ብር ወጪ በመደረግ በድምሩ 106.9 ቢሊዮን ብር ለፌዴራልና ለክልል መንግስታት ክፍያ መተላለፉ ተመላክቷል። ዲያስፖራዎች በኢትዮጵያ ባሉ ባንኮች ከ1.4 ሚሊዮን ዶላር በላይ ገንዘብ ተቀማጭ ማድረጋቸው ተሰምቷል። በዘንድሮ በጀት ዓመት የመጀመሪያዎቹ 5 ወራት ነው ገንዘቡ የተቀመጠው። የኢትዮጵያ ዲያስፖራ ኤጀንሲ እንደተናገረው ዲያስፖራው በአገር ውስጥ ባሉ ባንኮች የውጭ ምንዛሬ የሂሳብ ቁጥር ከፍቶ ገንዘብ ተቀማጭ ማድረግ ባህሉን እያሳደገ መጥቷል። በዚህም መሰረት በ2014 ዓ.ም በጀት ዓመት 5 ወራት 2303 ዲያስፖራዎች በአገር ውስጥ በሚገኙ ባንኮች የውጭ ምንዛሬ የሂሳብ ቁጥር በመክፈት 1.44 ሚሊዮን ዶላር ተቀማጭ አድርገዋል። በ2013 ዓ.ም በጀት ዓመት 6914 ዲያስፖራዎች በኢትዮጵያ ባንኮች የውጭ ምንዛሬ የሂሳብ ቁጥር ከፍተው 7.54 ሚሊዮን ዶላር ተቀማጭ አድርገዋል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው የውጭ ምንዛሬ የሂሳብ ቁጥር ከፍተው ገንዘብ ተቀማጭ ማድረጋቸው የሀገር ውስጥ ኢንቨስትመንትን ከማበረታታት አኳያ አስተዋጽኦ እያደረገ መሆኑም ተገልጿል። የውጭ ምንዛሬ የሂሳብ ቁጥር ለውጭ ቀጥታ ኢንቨስትመንት ፍሰትና ለውጭ ምንዛሬ ክምችት መጨመር ቁልፍ ሚና እንዳለው የኢትዮጵያ ዜና አገልግሎት ጽፏል።
በመዲናዋ ሕግን በተላለፉ ከ130 ሺህ በላይ አሽከርካሪዎች ላይ እርምጃ ተወሰደ። የከተማ ትራንስፖርት ቢሮ የትራንስፖርት አገልግሎት አሰጣጥ ሕግን በአግባቡ በመቆጣጠር ነዋሪዎችን ከእንግልትና ተጨማሪ ክፍያ ለመከላከል ትኩረት ሰጥቶ እየሰራ መሆኑን ተናግሯል። በዚህ መሰረትም ሕግን ለማስከበር በሰራው ስራ በመጀመሪያው መንፈቅ ዓመት የትራንስፖርት አገልግሎት አሰጣጥ ሕግን በተላለፉ 130,472 አሽከርካሪዎች ላይ እርምጃ መወሰዱ ነው የተገለጸው። በእነዚህ ጥፋተኞች ላይ በተወሰደ እርምጃም 19,630,000 ብር በላይ መሰብሰብ መቻሉንም ከቢሮ ያገኘነው መረጃ ያመለክታል። ቅጣቱ የተጣለው ትርፍ በመጫን ከታሪፍ በላይ በማስከፈል ከተመደቡበት ርቀት በታች አቆራርጠው በመጫን ታፔላ ባለመስቀል እንደዚሁም ተያያዥ ጥፋቶችን በመፈጸማቸው ነው። በቀጣይም የክትትልና ቁጥጥር ስራውን በቴክኖሎጂ የተደገፈ አሰራር በመዘርጋት አሰራሩን ለማጠናከር በትኩረት እንደሚሰራ ተገልጿል። በተለይም በበዓላትና በምሽት ወቅት መመሪያን በሚተላለፉ አሽከርካሪዎች ላይ የክትትልና የቁጥጥር ስራው ተጠናክሮ እንደሚቀጥል ተጠቁሟል። ከትራንስፖርት አገልግሎት አሰጣጥ ጋር ተያይዞ የተቀመጠውን መመሪያ በመተግበር የትራንስፖርት እጥረት እንዳይከሰት አሽከርካሪዎች ኃላፊነታቸውን እንዲወጡም ጥሪ ቀርቧል። ወደ ኢትዮጵያ እየገቡ ያሉ ዲያስፖራዎች የሕክምና ግብዓት ድጋፍ አስረከቡ። ለዲያስፖራው በቀረበው ጥሪ መሰረት ወደ ኢትዮጵያ እየገቡ ያሉ ዲያስፖራዎች ድጋፉን ለጤና ጥበቃ ሚኒስቴር ሰጥተዋል። የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ ማለዳ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የሕክምና ግብዓት ድጋፉን ተረክበዋል። በተለይም አንድ ሻንጣ ለወገኔ በሚል መሪ ሐሳብ ለጤና አገልግሎት ግብዓት የሚሆን ድጋፍ የማሰባሰብ ዘመቻም ዲያስፖራው ማካሄዱ ይታወሳል። እናት ሀገራቸው ባደረገችው ጥሪ መሰረት ወደ ኢትዮጵያ በመግባት ላይ የሚገኙ የዲያስፖራ አባላት የሕክምና ግብዓትን ጨምሮ የተለያዩ ድጋፎችን ለማድረግ ዝግጁ መሆናቸውን ተናግረዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን ዲያስፖራ ወደ ሀገር ቤት እንዲገባ ጥሪ ማድረጋቸውን ተከትሎ በመላው ዓለም የሚገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ ኢትዮጵያ እየገቡ እንደሆነ የኢትዮጵያ ዜና አገልግሎት ጽፏል። በተያያዘ ዲያስፖራዎች የተፈናቀሉ ወገኖችንና የተጎዱ አካባቢዎችን ሊጎበኙ መሆኑም ተነግሯል። በአማራና አፋር ክልሎች ከሰኞ ከታህሳስ 25 እስከ 27 ጉብኝት እንደሚካሄድም ተወስኗል። ጉዞው በአውሮፕላንና በተሽከርካሪ ሲሆን በደሴና በሰመራ መስመር እንደሚጀምር ነው ከሁለቱ ክልሎች ጋር በመተባበር ጉዞውን ያዘጋጀው የኢትዮጵያ ዲያስፖራዎች ኤጀንሲ ያስታወቀው። ሆቴሎች ከውጭ ለሚመጡ እንግዶች በተሟላ መስተንግዶ ለመቀበል ዝግጁ ነን አሉ። በሀገሪቱ የሚገኙ ሆቴሎች ከውጭ የሚመጡ እንግዶችን እንደ ዕድል በመቁጠር በልዩ ሁኔታ ለመቀበልና ለማስተናገድ የተሟላ ዝግጅት ማድረጋቸውን የኢትዮጵያ ሆቴልና መሰል አገልግሎት ሰጪ አሰሪዎች ፌዴሬሽን ገልጿል። ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት ሲመጡ የውጭ ሀገራት ዜጎችን ይዘው ለመምጣት ጥረት እንዲያደርጉም ጥሪ አቀርበዋል። የኢትዮጵያ ሆቴልና መሰል አገልግሎት አሰሪዎች ፌዴሬሽን ፕሬዝዳንት ዶክተር ፍትህ ወልደሰንበት ለኢትዮጵያን ፕሬስ ድርጅት እንደገለጹት ሁሉም በሀገሪቱ የሚገኙ ሆቴሎች ዲያስፖራዎችን በደስታ ለመቀበል ዝግጁ ናቸው ብለዋል። ዲያስፖራው የሆቴል አገልግሎት ለማግኘት ለዓለም አቀፍ የሆቴል ቡኪንግ ኤጀንቶች የሚከፍሉትን ገንዘብ ለማስቀረት በቅርቡ በኢትዮጵያ ንግድ ባንክና በአንድ የግል ድርጅት አማካኝነት የተከፈተውን የሆቴል ቡኪንግ አገልግሎት እንዲጠቀሙ ምቹ ሁኔታ መፈጠሩን ዶክተር ፍትህ አመልክተዋል። በኮቪድ-19ና በሀገሪቱ የጸጥታ ሁኔታ ጋር ተያይዞ ተቀዛቅዞ የነበረው የሆቴል ስራም በአሁኑ ጊዜ በጥሩ ደረጃ ላይ መሆኑ ተነግሯል። ሆቴሎቹ ከወዲሁ ከውጪ ወደ ሀገር ቤት የሚመጡ እንግዶች በልዩ ሁኔታ ለመቀበል አርኪ መስተንግዶ ለመስጠትና የተለያዩ የመዝናኛ ዝግጅቶችን ከማዘጋጀት አኳያ ፉክክር ላይ መሆናቸው ተሰምቷል። አስጎብኚ ድርጅቶች ዲያስፖራውን ለማበረታታት ከተለያዩ መስተንግዶ የዋጋ ቅናሽ ማድረጋቸውን የተናገሩት ፕሬዝዳንቱ ክልሎችም በተመሳሳይ መልኩ ዲያስፖራውን በጥሩ ሁኔታ ለመቀበል ዝግጅት እንዲያደርጉ ጠይቀዋል። ሆቴሎች ዲያስፖራውን በልዩ ሁኔታ ለመቀበል 30 በመቶ የዋጋ ቅናሽ ማድረጋቸውም ተነግሯል። የቀድሞ የኢትዮጵያ ሰራዊት ባንክ ሊመሰረት መሆኑ ተሰማ። የባንኩ ምስረታም የፊታችን እሁድ የመንግስትና የማህበሩ አባላት በተገኙበት ይፋ ይደረጋል ተብሏል። የኢትዮጵያ ባለውለታ የነበረው የቀድሞ ሰራዊት ራሱን በኢኮኖሚ እንዳያሳድግ ከፍተኛ ጫና ሲደረግበት እንደነበርና ይህን ሁኔታ ለመቀየር የሚቻልበት ምቹ ሁኔታ በመኖሩ ሐሳብ መነሳቱን የቀድሞው የኢትዮጵያ ሰራዊት የልማትና የመረዳጃ ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ተናግረዋል። ይህ የልማት ማህበር የሚመሰረተው ባንክ አድማስ የማይክሮ ፋይናንስ የሚሰኝ እንደሆነም ፕሬዝዳንቱ ተናግረዋል። መላው ኢትዮጵያውያን የሰራዊቱን ኢኮኖሚ ለማሳደግ በሚደረገው ጥረት
የበኩላቸውን ሊወጡ ይገባል ሲሉ የማህበሩ ፕሬዝዳንት ጥሪ አቀርበዋል። የቀድሞው የኢትዮጵያ ሰራዊት የልማትና መረዳጃ ማህበር በዶሮ እርባታ፣ በሆቴል ሙያ ስልጠና፣ በጥበቃ አገልግሎት፣ በግብርናና በሌሎችም ማህበሩን በሚያጠናክሩ ስራዎች ላይ እየተሳተፈ ይገኛል። በአዲስ አበባና በክልል ከተሞች 279 ቅርንጫፎችን ከፍቶ የልማት ስራዎች እየሰራ የሚገኘው ማህበሩ የባንኩ መመስረት አባላቱን የበለጠ ተጠቃሚ ለማድረግ ይረዳልም ተብሏል። ራይድ ሩብ ጉዳይ የተሰኘውን የቲያትር መግቢያ ትኬት በ100 ሺህ ብር ገዛ። ራይድ የትራንስፖርት አገልግሎት ለእርዳታ እንዲውል ታስቦ የተዘጋጀውን የመግቢያ ትኬት ገዝቷል። ቲያትሩን በብሔራዊ ቲያትር በማሳየት ሙሉ ገቢውን ወገንን ለመደገፍ ይውላል ተብሏል። በቴዎድሮስ ተክለአረጋይ ተደርሶ በተፈራ ወርቁ የተዘጋጀው ቲያትር መደበኛው የመግቢያ ዋጋ 100 ብር ቢሆንም በሀገር ወዳድ ኢትዮጵያውያን በአጭር ጊዜ 900 ሺህ ብር ለማሰባሰብ ተችሏል። አዘጋጆቹ ይፋ እንዳደረጉት ይህን ቲያትር ወገንን ከመደገፍ አኳያ አንድ ባለ 100 ሺህ ብር ትኬት አዘጋጅተው ሲጠብቁ ቆይተዋል። ታዲያ ይህን የተዘጋጀውን ትኬት የሃይብሪድ ዲዛይን ካምፓኒ ራይድ ትራንስፖርት ቴክኖሎጂ ገዝቶታል። የሩብ ጉዳይ ቲያትር አሁን ባለው ሁኔታ ከ1 ሚሊዮን ብር በላይ ገንዘብ ለማሰባሰብ የተቻለ መሆኑን የገለጹት አዘጋጆቹም በቀጣዮቹ ቀናት ከሚሰበሰበው ጋር ተዳምረው የሚገኘው ገቢ ግልጽነት ባለው አሰራር ለወገናችን ይደርሳል ብለዋል። የተከበራችሁ የሀገሬ ቴሌቪዥን ተከታታዮች ዜናዎቻችን እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የማሊ ውይይት የወታደራዊ ኃይሉ ስልጣን ለ5 ዓመት እንዲራዘም የሚደግፍ ነው ተባለ። በማሊ የብሔራዊ ውይይት ተሳታፊዎች አሁን ያለው ሽግግር ከ6 ወራት እስከ 5 ዓመታት እንዲራዘም ሐሳብ አቅርበዋል። የማሊ ወታደራዊ ክንፍ የተሳካ መፈንቅለ መንግስት ካደረገ በኋላ የምዕራብ አፍሪካ የኢኮኖሚ ህብረት የሆነው ኢኮዋስና ዓለም አቀፉ ማህበረሰብ ለሲቪል አስተዳደሩ ስልጣን እንዲመለስ ጫና ሲፈጥሩ ቆይተዋል። በኮሎኔል አሲማ ጎይታ የሚመራው ወታደራዊ አስተዳደርም ምርጫ በተያዘለት የጊዜ ገደብ ማድረግ እንደማይቻል ለኢኮዋስ በማሳወቁ ኢኮዋስ እስከ ፈረንጆቹ የካቲት 27 ስልጣን ለሲቪሉ ካላስተላለፈ ማዕቀብ እንደሚጥል አስጠንቅቋል። የብሔራዊ ውይይት ተሳታፊዎች ኮሎኔል ጎይታ በተገኙበት ባወጡት መግለጫም ታማኝ ፍትሐዊና ግልጽ ምርጫ ለማካሄድ ተቋማዊ ማሻሻያዎች እንዲደረጉ ሽግግሩ ከ6 ወራት እስከ 5 ዓመት እንዲራዘም መስማማታቸው ነው የተነገረው። ተሳታፊዎቹ አክለውም አዲስ ወታደራዊ ሽርክና ከወታደራዊ አስተዳደሩ እንዲደረግ የመከሩ ሲሆን ሁሉም ሚሊሻዎች ተበትነው በማሊ መከላከያ ስር እንዲካተቱ መክረዋል። ይሁንና ግን ብዙ የማሊ ድርጅቶች ከሰኞ እስከ ሐሙስ የተካሄደውን ውይይት አውግዘውታል። የዓለም ጤና ድርጅት አፍሪካ ውስጥ በ2021 ያቀደውን ያህል ሰዎች የኮሮና ክትባት እንዳላገኙ ተናገረ። ተቋሙ ዛሬ በሚጠናቀቀው የፈረንጆቹ ዓመት የኮሮና ቫይረስ ክትባት ስርጭት በሁሉም የአፍሪካ ሀገራት 40% እንዲደርስ ያስቀመጠው ግብ ሳይሳካ ቀርቷል። ድርጅቱ በያዝነው ዓመት መጀመሪያ ላይ ይህ ዕቅድ እንደሚሳካ በማሰብ ቢያስቀምጥም ማሳካት የቻለው ግን በጣም አነስተኛ ቁጥር ነው። እስካሁንም በአጠቃላይ ከአፍሪካ ሙሉ በሙሉ የተከተበው ህዝብ ቁጥር 9% ብቻ እንደሆነ ተገልጿል። በሌላ በኩል 7 ሀገራት ብቻ የዓለም ጤና ድርጅትን ግብ ማሳካት ችለዋል። ሲሸልስና ሞሪሺየስ ከ70% በላይ ህዝባቸውን 2 ዙር ክትባት የሰጡ ሲሆን ኬፕ ቨርዴ ደግሞ 45% የሚጠጋው ህዝቧ 2 ዙር ክትባቱን እንዲያገኝ አድርጋለች። በተጨማሪም ደግሞ ሞሮኮ፣ ቱኒዚያ፣ ቦትስዋናና ሩዋንዳ የዓለም ጤና ድርጅት ያስቀመጠውን እቅድ ማሳካት የቻሉ ሀገራት መሆናቸው ተገልጿል። በደቡባዊ አፍሪካ የሚገኙ ሀገራት ክትባትን ለህዝባቸው ከማዳረስ አንጻር ከሳራ በታች ካሉት ሀገራት አንጻር የተሻለ አፈጻጸም አሳይተዋል። በአጠቃላይ ደግሞ አሮጌው ዓመት 2021 ከመጠናቀቁ በፊት ከአፍሪካ ሀገራት ግማሽ የሚሆኑት ብቻ ከ10% በላይ ህዝባቸውን 2 ዙር መከተብ ችለዋል። በናይጄሪያ በአጠቃላይ 2.1% ህዝቧን የከተበች ሲሆን ኢትዮጵያ ደግሞ 3.5% ህዝቧን ነው መከተብ የቻለችው። ሌላኛዋ ከፍተኛ የህዝብ ቁጥር ያላት ሀገር ዲሞክራቲክ ኮንጎ ደግሞ መከተብ የቻለችው ከአጠቃላይ ህዝቧ 0.1% ብቻ ነው። የዓለም ጤና ድርጅት በአውሮፓውያኑ አዲስ ዓመት 2022 በመላው አፍሪካ 70% የክትባት ሽፋን ለማድረስ ያቀደ ቢሆንም
የሚጠናቀቀውን ዓመት አፈጻጸም በማየት የመሳካት እድሉ ዝቅተኛ እንደሆነም መገመት ቀላል ነው። ደካማ የጤና መሰረተ ልማት፣ በጤና ባለሙያዎች የሚሰጠው ስልጠና ዝቅተኛ መሆን፣ የገንዘብ እጥረት እንደዚሁም ክትባት የማቆያ መጋዘኖች እጥረት ለዓለም ጤና ድርጅት እቅድ አለመሳካት እንደ ምክንያትነት የሚጠቀሱ ማነቆዎች ናቸው። የአፍሪካ ተላላፊ በሽታዎች መቆጣጠሪያና መከላከያ ማዕከል እንደሚለው ከቅርብ ጊዜያት ወዲህ ወደ አፍሪካ የሚመጡ ክትባቶች በጣም አጭር የቆይታ ጊዜ ያላቸው ናቸው። ክትባቶቹ ሳይበላሹ ቢያንስ ለ2 ወራት መቆየት የሚችሉ መሆን እንዳለባቸው የተገለጸም ሲሆን አገራትም ቢሆኑ ክትባቶቹን ከመላካቸው በፊት የ1 ወር ቅድመ መረጃ ሊደርስባቸው ይገባል። በአፍሪካ ግን ይህ እየሆነ አለመሆኑ ተነግሯል። የአፍሪካ ሀገራት ክትባቶቹን በብዛት የሚያገኙት ከድጋፍ ሰጪ ሀገራት ኮቫክስ የተሰኘውና ክትባት ለደሃ ሀገራት እንዲደርስ የተመሰረተው ዓለም አቀፍ ጥምረት በኩል ነው። ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት የዚህ ፕሮግራም ተጠቃሚዎች ናቸው። ቻይና የካርቦን ልቀትን ለመቀነስ 13 ቢሊዮን ዶላር መደበች። አገሪቱ የካርቦን ልቀትን ለመቀነስ ተጨማሪ 85 ቢሊዮን ዩዋን መመደቧን ነው የገለጸችው። የቻይና ማዕከላዊ ባንክ እንዳስታወቀው በአዲሱ የካርቦን ልቀት መቀነሻ መርሃ ግብር መሰረት ልቀቱን ለመቀነስ የሚያስችል የመጀመሪያው ዙር የገንዘብ ፈንድ ይፋ ሆኗል። በዚህም የቻይና ሕዝቦች የተሰኘው ባንክ ለካርቦን ልቀት መቀነሻ መርሃ ግብሩ የሚውል ገንዘብ ለፋይናንስ ተቋማት በአነስተኛ የወለድ መጠን የብድር ድጋፍ ማድረጉን የባንኩ ባለስልጣን አስታውቀዋል። ከድጋፉ ውስጥ 142.5 ቢሊዮን ዩዋን ለካርቦን ልቀት ቅነሳ ስራዎች በብድር መልክ የሚሰጥ መሆኑን የገለጸው ባንኩ ከድንጋይ ከሰል የሚገኘውን የኃይል አማራጭ ለመቀነስና ሌሎች የኃይል አማራጮችን ለመጠቀም እንደሚያስችልም አመልክቷል። ቻይና የካርቦን ልቀትን በከፍተኛ ሁኔታ ለመቀነስ በቢሊዮን የሚቆጠር በጀትን ከመመደብ አንስቶ በየጊዜው የተለያዩ እርምጃዎችን እየወሰደች መሆኑ ይታወቃል። ለካርቦን ልቀት መቀነሻ ብቻ በሚል ለፋይናንስ ተቋማቱ የተደረገው ድጋፍ ተቋማቱ በነፃነት የካርቦን ልቀት ትግበራ ላይ ብድር እንዲሰጡና በቀላሉ ተግባራዊ ስራዎችን እንዲያከናውኑ ያስችላቸዋል መባሉንም ሲጂቲኤን አስነብቧል። ሳንታንዴር ባንክ 130 ሚሊዮን ዩሮ ለደንበኞች በስተት መበተኑ ተሰማ። ባንኩ በስተት ለ75000 ደብተር ላላቸው የባንክ ተጠቃሚዎች ባለፈው ቅዳሜ ገንዘቡን መበተኑ ነው የተነገረው። የባንኩ ሰራተኞች የተበተነውን ገንዘብ ለማስመለስ እላይታች እያሉም ይገኛሉ። ጉዳዩ ከባድ ያደረገው ባንኩ ብሩን ያደለው በሌሎች ባንኮች ደብተር ውስጥ መሆኑንም ታይምስ ጽፏል። ስህተቱ የተከሰተው ለ2000 የንግድ አካውንቶች 2 ጊዜ ክፍያ በመፈጸሙ መሆኑ ተነግሯል። ለተፈጠረው ስህተት ይቅርታ እንጠይቃለን ያለው ባንኩ ሳናስበው የደንበኞቻችንን ገንዘብ ለሌሎች ባለደብተሮች አድለናል ብሏል። ባንኩ እንግሊዝ ውስጥ ካሉ ሌሎች ባንኮች ጋር በመተባበር የዘራውን ገንዘብ ለመሰብሰብ እንደሚሰራም ገልጿል። እንደ ታይምስ ከሆነ አንዳንድ ደንበኞች ከቀጣሪዎቻቸው 2 ጊዜ ክፍያ ደርሷቸዋል። ነገር ግን አንደኛው ክፍያ የመጣው በመደበኛነት ከሚጠቀሙበት ባንክ ሳይሆን ከሳንታንዴር ባንክ መሆኑ ግርምትን ጭሯል። ታይምስ እንደጻፈው ባርክሌስ፣ ኤችኤስቢሲ፣ ናትዌስት ከኦፕሬቲቭ እና ቨርጂን መኒ በተሰኙ ባንኮች ነው የተጠቀሰው ገንዘብ ገቢ የተደረገው። ሳንታንዴር እኚህ ከላይ የተጠቀሱት ባንኮች በስተት የገባውን ገንዘብ ከደንበኞቻቸው ሰብስበው ይመልሱልኝ ይሆናል የሚል ተስፋም ይዟል። ገንዘቡ የገባላቸው ሰዎች ጥቅም ላይ ያውለውት ከሆነ እንዴት ነው ሊመልሱ የሚችለው የሚለው ጉዳይ ግን አከራካሪ ሆኗል። ሳንታንዴር የገና ሲሳይ የወረደላቸው ሰዎች ቀጥታ ደውለው እባካችሁ ገንዘቤን መልሱልኝ ሊል እንደሚችልም ተሰምቷል። በረራ ላይ የኮሮና ቫይረስ የተገኘባት ተጓዥ ለሰዓታት በመጸዳጃ ቤት ራሷን መወሸቧ ተሰምቷል። አሜሪካዊቷ መምህርት በረራ ላይ ሳለች ባደረገችው ምርመራ ቫይረሱ እንዳለባት ስታውቅ ነበር በፍቃዷ ለ5 ሰዓታት መጸዳጃ ቤት ውስጥ የቆየችው። ማሪሳ ሮቲዮ የተባለችው መምህርት ከአሜሪካ ቺካጎ ወደ አይስላንድ የተጓዘች ሳለ ጉሮሯን ስለከረከራት ቦርሳ ውስጥ ይዘው በነበረው የኮቪድ-19 መመርመሪያ ራሷን ስትፈትሽ ቫይረሱ እንዳለባት ታውቃለች። በረራው እስከተጠናቀቀበት ጊዜ ድረስም በመጸዳጃ ቤት በበረራ አስተናጋጆች ምግብና ውሃ ቀርቦላታል። ከበረራው በፊት የኮቪድ-19 የምርመራ ውጤቷን ለአየር መንገዱ ማቅረብ አለማቅረቧን ኤንቢሲ ኒውስ ያለው ነገር የለም። መምህርቷ በአውሮፕላኑ መጸዳጃ ቤት ሳለች ቪዲዮ ቀርጻ ቲክቶክ በተሰኘ የማህበራዊ ሚዲያ መልቀቋም ተነግሯል። ተንቀሳቃሽ ምስሉንም ከ4 ሚሊዮን በላይ ሰዎች ተመልክተውታል። አይስላንድ ስትደርስም ሆቴል ውስጥ ለይቶ ማቆያ መግባቷ ነው የተነገረው።
አሜሪካን ጨምሮ በሌሎች ሀገሮች አዲሱ የኮሮና ቫይረስ ዝርያ ኦሚክሮን በፍጥነት እየተሰራጨ ይገኛል። በአሜሪካ በአንድ ቀን በቫይረሱ የሚያዙ ሰዎች በአማካኝ 277,000 ደርሰዋል። ይህም ወረርሽኙ ከተነሳ ወዲህ ከፍተኛ ቁጥር ነው። በወረርሽኙ ሳቢያ ሆስፒታል የሚገቡና ሕይወታቸው የሚያልፉ ሰዎች ቁጥር ግን አሁንም አነስተኛ ነው። በኦሚክሮን ምክንያት በርካታ በረራዎች እየተሰረዙ ሲሆን አሜሪካ ውስጥም 1100 በረራዎች ተሰርዘዋል። በቴስላ ግማሽ ሚሊዮን በሚሆኑ የኤሌክትሪክ ተሽከርካሪዎች ላይ የደህንነት ጥያቄ የተነሳባቸው የአሜሪካ የመንገድ ደህንነት ተቆጣጣሪ ከ470 ሺህ በሚልቁ የቴስላ ሞዴል 3 ተሽከርካሪዎች ላይ ከኋላ ባሉ ካሜራዎችና ሌሎች ጉዳዮች ጋር በተያያዘ የግጭት ስጋት ሊኖርባቸው እንደሚችል አስታውቋል። የብሔራዊ የመንገድ ትራፊክ ደህንነት አስተዳደር የድርጅቱን የአሽከርካሪዎች ረዳት አሰራርን እየፈተሸ ነው። ከተገመገሙት ጉዳዮች ጋር በተያያዘ በሞዴል 3 እና ኤስ የተመዘገበ ግጭት፣ የአካል ጉዳት ወይም ሞት የለም ሲል ቴስላ አስነብቧል። በካሜራ ጉዳዮች ላይ የአሜሪካ የመንገድ ደህንነት ተቆጣጣሪ ከቴስላ ጋር እየተመካከረ መሆኑ ተገልጿል። የቴስላ ተሽከርካሪዎች በእንቅስቃሴ ላይ ሳሉ ጌም መጫወትን የሚፈቅዱ መሆናቸው ለአደጋ የሚያጋልጥ ስለሚሆን ድርጅቱ ይህንን ስሪት ለማቆም መስማማቱን የመንገድ ደህንነት ተቆጣጣሪው አስታውቋል። የአየር ብክለትን ከመቀነስ አኳያ የኤሌክትሪክ መኪኖችን ማምረት እየተበረታታ ያለ ጉዳይ ነው። በመጨረሻም ባልተለመደ ሁኔታ ከቴክሳስ ሰማይ ላይ አሳ መዝነቡ ተሰማ። ከሰማይ ደመና ውሃ በተለያየ መልክ በውሽንፍርም በበረዶም በመደበኛ ፍሰትም ውሃ ይዘንባል። አሳ የመዝነቡ ነገር አልፎ አልፎ ሲከሰት አጃኢብ የሚያሰኝ ጉዳይ ነው። ታዲያ ይህ ክስተት በዩናይትድ ስቴትሷ ከተማም ቴክሳስ ላይ ሆኗል። የከተማዋ ባለስልጣናት ለዩፒአይ እንደተናገሩት የቴክሳስ ነዋሪዎች በማዕበሉ ወቅት አሳ መዝነቡ አስገርሟቸው ነበር። የቴክሳስ ከተማም በፌስቡክ ለጥፎ በነበረው የአውሎ ንፋስ ወቅት አሳ መዝነቡን አጋርቷል። የእንስሳት ዝናብ ትንንሽ የውሃ ውስጥ እንስሳት እንደ እንቁራሪትና ትንንሽ አሳዎች ያሉ እንስሳት ከውሃ ትናኞች በመውሰድ እንደ ዝናብ ወደ መሬት ሲያርፉ የሚከሰት መሆኑም ተነግሯል። የተከበራችሁ የሀገሬ ቴሌቪዥን ተከታታዮች አብራችሁን ስለነበራችሁ እናመሰግናለን። የዕለቱ የሀገሬ ቴሌቪዥን የዜና ጥንቅራችን ይህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እየተመኘን ሰላም።